ብሩኬ ለአዩ ቀለበት ሊያደርግ ነው። የዛሬው ፕሮግራም ይሄ ነው። አረ እንደዛ ነው እንዴ? የሚያደርገውም ይሄን ብሩኬ የምር ይሄንን ጀመር ገና ለገናው ያው እነሱ እንደዚህ ሲሆኑ ተለያይተዋል ወይም ደግሞ ይለያያሉ ብላችሁ ከሆነ ይሄንን ያላችሁ ወይ ደግሞ በዘፈቀደ ከሆነ አላቅም እንግዲህ ሊሆን ይችላል። ግን እኔ እርግጠኛ ሆኜ መናገር የምችለው ማለት ነው ሃይሚና ብሩኬ አይለያዩም። ግን እንኳን ቢለያዩ እንኳን ብሩኬ ምናልባት ሌላ ጓደኛ ወይ ሌላ ሰው ሊያመጣ ይችላል። እሱም አሁን አይደለም። ምክንያቱም ተዘጋጅቶ የተቀመጠ ካልሆነ በስተቀር ከየትም እንደዚህ በአጭር ጊዜ ውስጥ ፍቅረኛ ከየትም ሊመጣ አይችልም። የምናገረው ነገር ማለት ነው። ግን ለሁሉም ነገር ዛሬ በተለይ የዛሬዋ ቀን እኔ እግዚአብሔር ምስክሬ ነው የምላችሁ። የማስበው መልካም ነገር ነው፣ ጥሩ ነገር ነው ማለት አሁን ኦልሬዲ ሃይሚዬ ከብሩኬ መለየት እንደማትፈልግ እየነገረችው ነው። ገባችሁ? አንተን አጥቼ መኖር አልችልም እያለችው ነው፣ ከነጥፋቱ ማለት ነው። ምንም መሸፋፈን አያስፈልግም። ድብና አድርጎ ነው ብሩኬ የበደላት ሃይሚን። ገባችሁ? ምንም ያህል እንኳን ድራማ ነው እናውቃለን። ግን እዚህ ጋር እንደ ሪል አድርገን ስናስብ ግን ሃይሚዬ ተበድላለች። ወደዳችሁም ጠላችሁ በቃ ይሄ ሪሊው ነው፣ ትክክለኛው ነገር ነው። ገባችሁ? ተበድላለች እሷ። ስለዚህ እሷ ቤት አይደለም የሚያስፈልጋት ሃይሚ ማለት ቤቱን ስለገዛላት ምናምን አይደለም አንተን አጥቼ መኖር አልችልም ያለችው። ግን አለ አይደለ እኔ ይሄን ቤት አላቅም ማለት አላመንኩበትም። ገባችሁ? ማለት ይሁን የተወሳሰበ ነገር ነው የሚሰማችሁ። ማንኛውም ሰው የሚያስበው ሀሳብ ነው። ገባችሁ? የተወሳሰበ ነገር ነው። እስካሁን ምንም ፍንጭ ሳንሰባ ምንም ሳናይ እንዴት ነው? ሁለተኛ ነገር ደግሞ እንዴት ሁለተኛ ቤት እንዴት ሊሆን ይችላል? ባለፈው ቤት ሪል ስቴት ገዝቶላት የለም ወይ? አሁን እንዴት ደግሞ ሌላ ቤት የሚለው ነገር እጅግ በጣም ጥያቄ ውስጥ ይከታል። ሁለተኛ ከአሁን በፊት ለሙሽዬ ቤት እየሰራ ነበረ። እስኪ ይሄ ነገር አሁን ጽድት ብሎ ጥርት ብሎ የሚወጣው ምን መሰላችሁ? ሌላ ቤት መጥቶ ደግሞ ይሄ ሙሽዬ ይሄ ሃይሚ የሚለው ነገር ሲመጣ ነው። ገባችሁ? በቃ ጥርት ጽድት የሚለው እውነት ትክክለኛ ቤቱ የሃይሚ ሊሆን ይችላል የምንል ነው ብለን በድፍረት ለማውራት እንትን የሚለን ማለት ነው። እንግዲህ እውነታው ያለው ፈጣሪ ጋርና እነሱ ጋር ብቻ ነው። እውነታ ያለው ትክክለኛው ነገር ማለት ነው። እኛ በዘፈቀደ ነው የምናወራው እዚህ ጋር። ገባችሁ? ግን እንደ ተመልካች ስንፈርድ ሃይሚ በአሁን ሰዓት ተበዳይ ናት፣ ተጎጂ ናት። ገባችሁ? ምንም ጥርጥር የለውም ተጎጂ ናት። በምን ጎዳት በምን በደላት እኔ ዝርዝር ውስጥ መግባት አልፈልግም። ሴት ስትሆኑ ግን እሷ ያለፈችበት ወይ ደግሞ እሷ ላይ እየሆነ ያለው ነገር እርግጠኛ ነኝ ይገባችኋል ብዬ አስባለሁ። ይሰማችኋል። በቃ ባላችሁን የፈለገ ነገር ብታምኑት የፈለገ ነገር ቦታ ብትሰጡት በቃ ይሰማችኋል። ለምን ይሁን በዚህ ምክንያት ራሱ እንደዚህ አይነት ነገር ውስጥ መገባቱ ጥርጣሬ መኖሩ ብቻ ግን ብዙ ነገር ማለት ነው ይሰማችኋል፣ እንደ ሴት ስታስቡ ማለት ነው። ገባችሁ? በእናንተ ላይ ቢደርስ ማለት ነው። እና ይህንን ነገር ግን ሃይሚዬ ሽፍንፍን አድርጋ እኔ ያላንተ መኖር አልችልም፣ እኔ ካንተ ጋር ነው መኖር የምፈልገው ብላለች ሃይሚ። ብዙዎቻችሁ ራስ ወዳድ ቤት ሲገዛላት ካንተ ጋር ያላንተ መኖር አልችልም። ኖ ሃይሚ ቤት አይደለም የሚያስፈልግ ቤት እናንተ ሃይሚ ከቤትም በላይ መግዛት የምትችል ሴት ናት። እኔ ስለ ዩቲዩብ ልንገራችሁ፣ ሃይሚ እየሰራች ነው። በሚዲያ ላይ እጅግ በጣም ተወዳጅ ሴት ናት። እጅግ በጣም የፈመሰች ሴት ናት። እጅግ በጣም ትልቅ ሚዲያ ላይ ትልቅ ስም ያላት ሴት ናት ሃይሚ። እንኳን አይደለም ቤት ሌላም ነገር መግዛት ትችላለች ብቻዋን። ገባችሁ? ተግባባን? ምክንያቱም እየሰራች ነው። ዩቲዩብ ደግሞ በደንብ ነው የሚከፍለው። እሺ ከማንም ምንም አፈልግም። ሃይሚ ራሷን ችላ የምትኖር ሴት ናት። ግን ከቤቱ በላይ ምንድን ነው? ፍቅር ነው ያስለቀሳት። ፍቅር ነው የምትፈልገው ሃይሚ። ገባችሁ? ፍቅር በቃ የገቡበት ነገር እንደዚህ አይነት ውስብስብ ውስጥ መገኘታቸው እንደዚህ ማለት ኦዲየንስ ማንም ሰው ስለማይጠብቅ እንደዚህ አይነት ነገር ውስጥ መግባታቸው ነው ያስለቀሳት። በቃ ሁሉንም ልለፈው ብላ ነው ሃይሚ ያላንተ መኖር አልችልም ያለችው እንጂ ጥቅመኛ ሆና አይደለም። ስለዚህ ሃይሚ ይሄንን ካደረገች ደግሞ ብሩኬ እስካሁን ድረስ ያው ይቅርታ እየጠየቀ ነው። እንደምታውቁት ብሩኬ ተናግሮ ማሳመን ይሁን ምላሱ እንደዚህ ቁልት የሚል አይደለም። ቂቤ የሚያቀልጥ ምናምን አይነት ሰው አይደለም።
ይሁን አላረ ኬርለስ ነገር ነው የሚመስለው ለሰው ማለት ነው። ገባችሁ? እና ያንን ነገር ተረርታ ሀይሚ በቃ አብረን መቀጠል አለብን፣ ሁሉም ነገር ማለፍ አለበት፣ ይሄ ውዝግብ ማለፍ አለበት ብላ ነው ያላንተ መኖር አልችልም ያለችው ማለት ነው። ስለዚህ ይሄንን ነገር ደግሞ ምክንያት በማድረግ ብሩኬ ዛሬ በቃ ሀይሚዬ ትላንትና ያላንተ መኖር አልችልም ብላ በግልጽ ነግረዋለች። ስለዚህ ዛሬ ሽማግሌ ልኮ በስነ ስርዓት በቃ እኔም ያላንቺ መኖር አልችልም የሚሉበት በቤተሰቦቻቸው ፊት፣ በእናቱ ፊት፣ በአባቷ ፊት፣ በቤተሰቦቻቸው ፊት ተንበርክኮ ታገብኛለሽ ወይ ሊላት ወይም ደግሞ ሽማግሌ ሊልክ እኔ ትልቅ የተሰማኝ ይሄ ነው ውዶች እንጂ ብሩኬ ለእዩ ቀለበት ሊያደርግ ነው የሚለው እኔ መቼም ሊዋጥልኝ አይችልም። ለመሰላችሁ ብሩኬ እዩን እንደማይወዳት በግልጽ እናውቃለን ሁላችንም። እዩን አይወዳትም ብሩኬ። ሁለተኛ ነገር ደግሞ ለእዩ ቀለበት ሊያደርግ ቢሆን ሀይሚን ለምን ይጠራታል? ሀይሚን አይጠራትም ነበር። ነገ ትፈልጊያለሽ ነው ያላት። ስለዚህ መልካም ነገር እናስብ፣ በአይምሯችን መልካም ነገር ይፈጠራል። ብሩኬ ግን ሰው እንዳወራው ምናልባት ወይ ሀይሚዬ ብላለች ትናንትና ሊያገባ ነው መሰለኝ ወይ ያለች ሊያገባ ነው እኔና አንቺን ትቶ የትም አይገባም፣ ምንም ማንንም አያገባም፣ ማንንም ማለት ነው። ሀይሚዬ በዚህ እንኳን አትጠራጠሪው። ብሩኬ እንግዲህ የለሽ መመኙ ባይነኝ እኔ በጭራሽ ያደረገውን ብሩኬ እንደዛ በጭራሽ። ስለዚህ ፏ በይልኝ ቅመምዬ። ዛሬ እኔ መልካም ነገር ነው የምጠብቀው፣ ክፉ ነገር ማውራት አልፈልግም። ማለት እኔ እንጃ ብቻ እኔ እንደዚህ ነው ያሰብኩት። በቃ ብሩኬ የሆነ ትልቅ ነገር አለ አይደለ ሰብሰብ አድርጎ እሷ ያላንተ መኖር አልችልም የሆነ የመታረቅ ፍላጎቱን ስላሳየችው እንግዲህ ፕሮግራም አዘጋጅቶ አዲስ ነገር ሊፈጠር ነው ብዬ ነው የማስበው። ደስ የሚል ነገር እንጂ እንዴ ብሩኬ እዩን አይወዳትም። እኔ እውነቱን ልናገር እግዚአብሔርን ነው የምላችሁ። እንዴት ነው ታዲያ ለእሷ ተንበርከኮ ቀለበት ሀይሚን ትቶ ለእዩ ቀለበት ሊያደርግ? ኧረ እባክህ ሲያምርሽ ይቀራል። በዛን ሰዓት ያደረገ ሰዓት ይህንን ያደረገው ሰዓት እንገናኝ። በቃ እኔ ብሩኬ ይህንን ካደረገ 100% እስካሁን ከእዩ ጋር የነበረው ግንኙነት በቃ በድብቅ ነበር ብዬ ነው የማስበው። አሁን ለእዩ ቀለበት ካደረገ ልጁን ሳያምን እንዴት ነው ለእሷ ቀለበት ሊያደርግ የሚችለው? እንዴት ብታስቡት ነው ለመሆኑ? እና ቡቡዬ ስህተት እንዳሰራ ይህንን እውነት ታደርገው ከሆነ ስህተት እንዳሰራ የምር እኔ እንደው ቪዲዮ መስራት ይቻላል። ሰሞኑ በቃ ያስጠላኝ ምን የሚወራው ነገር የሚባለው ነገር ስለሚደብር አለ አይደለ የሆነ በቃ ያስጠላል። ገባችሁ? ስለዚህ አንዳንዴ ይኸው ጥሎ ዝወር ገሸሽ ማለቱ ጥሩ ስለሆነ ገሸሽ እያልኩ ነው ሰሞኑን። አሁን ግን ብቅ እያልኩ ነው። አንዳንድ የማያስችላችሁ ነገር አለ አይደል? ደግሞ በቃ የሆነ ነገር ሲባል ወይ ሲወራ አያስችላችሁም። ስለዚህ የሆነ ነገር ጣል ላድርግ ብላችሁ ተገባላችሁ እና እንደዛ ነው አመጣጤ። ውዶቼ፣ ማሮቼ፣ ፍቅሮቼ ይወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ቸር ወሬን አሰማን ዛሬ በቃ ቸር ወሬን ያሰማን። ለእዩ ጥይት ምንድን ነው ይቅርብኝ። እንግዲህ ተረት አልተረትም ይቅርብኝ። ምክንያቱም የሆድን ቢያወሩት ሆድ ባዶ ይቀራል ነው እና ብቻ በእነሱ መካከል ሰላም ይፈጠር፣ ሰላም ይምጣ። ከዛ ውጪ